ሀይሚና ብሩኬ ግን ማለት ነው የምር በጣም አብስታችሁታል። ግን በሰላም ነው ማለት ምንድን ነው ምክንያታችሁ? እንደዚህ እስከ 3 ሰዓት ተኝታችሁ አርፈዳችሁ እስከ ማታ 3 ሰዓት ማለት ነው ተኝታችሁ ተነስታችሁ ከእንቅልፋችሁ ባናችሁ እኮ የለቀቃችሁ ነው የሚመስለው ቪዲዮውን። እንዴ ስንት ሰው እናንተን ሲጠብቅ አምሽቶ አይደል እንዴ ከተኛ በኋላ ለቃችሁ የተገኛችሁት? ኧረ ምንኩር ነው እንዴ! ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እኔ የምለው እንዴ ትናንትና እኔ ተኝቻለሁ፣ ግን እንደው አልጋዬ ውስጥ ሆኜ መቼም ያው ስልክ አትለየኝም እና ገለጥ ብዬ ስል እና ጅሬ መጥተዋል። እኔማ አይመጡም ብዬ ተስፋ ቆርጬ ኦልሬዲ 2 ሰዓት ተኩል ሆኗል አይደለ? እነሱ የለቀቁ 3 ሰዓት አካባቢ ነው። ለሶስት ብራውን ጉዳይ ነው እና ጠብቀን ተኛን። ኧረ ሀይሚና ብሩኬ ኧረ ሰዓት ይከበር ተው። ፍትህ ለኛ ሰዓት ይከበርልን በህግ አምላክ። የምር በህግ አምላክ አበዛችሁት። አሁንስ እንዴ ተሰቃየንባችሁ እኮ እኛ እኮ ወደናችሁ በፍቅራችሁ ተንገብግበን እኮ ነው እናንተን ቁጭ ብለን የምንጠብቀው። ማታ በስራ ስንዝል ውለን ማታ በእናንተ ፈታ ስለምንል ነው። በተለይ የትላንት ወደው ቪዲዮማ በስማ ፈታ ብቻ አይደለም የምር ሽንት ያስመልጣል ቪዲዮ ማለት ነው። በጣም ደስ የሚል ቪዲዮ ነበር የትላንት ወደው። የትላንትናው ደግሞ ያው ደስ ይላል። ቅመሜ የኔ ባለሙያ ቤቴ እያለች ነው። ቤቴ ጎጆ ውጭ ነኝ ጎጆ እያለች ነው። አንዳንድ ሰዎች ለትችት አትቸኩሉ። ሰው ብዙ ነገር ጥሩ ነገር አድርጎ አንድ ስህተት ቢሳሳት ምንም ማለት አይደለም፣ ምንም ችግር የለውም። ምክንያቱም እኛ በጠቅላላ ሰዎች ነን። እሺ እህኝ እኮ አሁን ትላንትና ሀይሚን ጸጉሯን ነክታ ምግብ ጎረሰች እያላችሁ የምታሙ ሰዎች ወይም ደግሞ ትችት ያነሳችሁ ሰዎች ምን ችግር አለው? በውስጥ ሀይሚዬ ለሁለተኛሽ እንደዚህ ነው ተጠንቀቂ ብትሏት ምን ችግር አለው? አዎ እንደዛ መድረግ የለበትም፣ ስህተት ነው። ግን ደግሞ አንድ ስህተት ምን ችግር አለው? በቃ ብታልፏት ወይም ደግሞ በውስጥ ሀይሚዬ ለሁለተኛሽ ተጠንቀቂ ብትሏት ምን ችግር አለው? ሌላ ትችት ከምታመጡ ማለት ነው። ያዝረክረካችሁና የሚያዝረከርክ በጣም እኮ ነው የሚያሳዝነው። የምር ስማ፣ የሰውን ጉድለት መፈለግ ጥሩ አይደለም። እና ትላንት ወዲያ እንግዲህ ቡቡዬም ደብሮት ነበር። ከትላንት ወዲያ እንደዛ ሀይሚና ቤኪ እንደዛ ጭድል አድርገው ዛሬ ብድር መለሳ ነው ብዬ ነበር ትላንትና። ግን አይደለም፣ እንደውም አኮርፋሃል ምናምን ብላ ሀይሚዬ እራት ሰርታ በስነ ስርዓት ጥሩ ፕሮግራም ጥሩ ዝግጅት አድርጋ የሚገርም ገበታ ነበረ። እና ምግቡን ደግሞ ልትቀምስ ብላ ጸጉሯ አይኗን ሽፍን ሲያረጋት በእጇ ገፋ አድርጋት ነበርና ወዲያውኑ ደግሞ የሆነ ከጭልፋው ላይ ስትቀምስ አይተዋት አልኳችሁ። እንደው አልኳችሁ ያችን ቆረጥ አድርገው አልኳችሁ ይዘው ያመናትሏታል። ያችን ቪዲዮ ማለት ነው እንግዲህ ያቺ ጉድለት ተገኘች ብለው በዛች ቪዲዮ ማለት ነው። ግን እኮ በጣም ብዙዎቻችን እንደዛ ስህተት እንሳሳታለን። የሰውን ስህተት ከማጉላት እስኪኛ እያንዳንድ ሸኝ ማለት ነው። ሌሎቻችሁን አይደለም፣ ይቅርታ አድርጉ ሌላ ቃሉ እያንዳንድሽ ትላንትና ሀይሚ ጸጉሯን ነካሽ ብለሽ ስታሚ የነበረሽው ሴት በሙሉ ማለት ነው ቂጥሽን እያከክሽ እንጀራ መጋገሪ ሴት ነሽ። እውነት ነው። እኔ ራሱ ዝርክርክ የሆነ ሰው ነው የሰውን ጉድለት ለማጉላት የሚሞክረው። ይቅርታ እኔ ለቃሉ ይቅርታ ብያለሁ። ግን አንዳንድ ሰዎች መነገር አለባቸው፣ ማወቅ አለባቸው። ማንም ሰው ሙሉ ሰው የለም። ማንም ሰው በዚህ ምድር ላይ የማይሳሳት ሰው የለም። ሁላችንም ተሳሳቾች ነን። ሁላችንም ስህተት እንሰራለን። ማንቻችንም ሙሉ አይደለም። ስለዚህ የኛ ደግሞ ሶሻል ሚዲያ ስለማይወጣ ነው እንጂ በየጓዳችን ብዙ ምንሰራቸው ብዙ የምናጠፋቸው ጥፋቶች አሉ እና እኛ ትበሉ
በማርፈዳቸው አዎ ሰዓት ይከበር በሉ፣ ወይ ደግሞ ትክክለኛ ሰዓቱን ይንገሩን። 3 ሰዓትም 2 ሰዓትም 1 ሰዓትም ይሁን ግን ቋሚ ሰዓት ይሁንልን። አዎ ዩቲዩብ የራሱ ህግ አለው፣ የራሱ ሰዓት አለው። ግን ደግሞ ሰዓቱን ትክክለኛ ሰዓቱን ደግሞ ተናገሩና እንጠብቃችሁ። እኛም አንተኛ ትክክለኛ ሰዓቱን ካወቅ ነው እኮ እንጠብቃችኋለን፣ ችግር የለውም። ግን አሁን መጡ በኋላ መጡ ትንሽ ቆይተው መጡ እያለ ስልካችን ላይ ማፍጠጣችንና ከስራችን መስተጓጎላችን እንዲሁም ደግሞ ስንት ሰው ቤት ያለን በብዛት ገባችሁ እና አጉል ሰዓት ነው። ትላንትና አሁን በጣም አጉል ሰዓት ነው። አንደኛ እራት የሚበላበት ሰዓት ነው ምናምን ነገር እና እንደዛ መሆንም የለበትም። ብቻ ያው እንዳልኳችሁ ኔትወርክ ወዲያ ወዲህ ሊያስብባችሁ ይችላል። ግን ደግሞ ተደጋገመ ማለት ቪዲዮውን ቀደም አድርገው አኩስ ሰዓት ለመልቀቅ ኔትወርኩ ያን ያህል አያስቸግርም። የሚያስቸግረው ቪዲዮውን ዳውንሎድ ለማድረግ ስለሆነ ማለት ነው። ይሄ ሁሉ እንግዲህ የሚያስብለን እኛ ለእናንተ ፍቅር ስላለን ነው። እናንተን ቁጭ ብለን የምንጠብቀውና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ጨረቃ ፋሚሊዎች፣ ጨረቃዎቻችን እንግዲህ ደስ በሚል ሁኔታ እቅዳችን እየተሳካ ነው። የፈለግነው ነገር እየሄደ ነው ወደፊት። እነዚህ ልጆች ኦልሬዲ ባልና ሚስት ሆነዋል። ትላንትና እየተጎራረሱ ሲበሉ አበዛህብኝ። ሀይሚዬ ደግሞ ስታኮርፍ እኮ እንዴት ነው የምታምሪው! ደግሞ ስታኮርፍ እኮ ያምርባታል። እኔ እኮ ስታኮርፍ እኔ እንጃ ስታለቅሽ ራሱ የሚያምርብሽ ነው የሚመስለኝ። እውነት ለመናገር እውነቴን ነው የምር። አንዳንዴ አኩርፋ ራሱ ያምርባታል። እና ቤቴ እንግዲህ እማወራ ልጮት እያለች ነው ሀይሚዬ ለባሏ እራት እየሰራች ምናምን ነገር በስነ ስርዓት ምናምን እና ይመቻችሁ፣ ፋፈሽ በሉልኝ። እኛ የምንፈልገው የእናንተን ፍቅር፣ የእናንተን ደስታ፣ የእናንተን ምቾት ነው። ሌላው ምን አለ የሚል ነገር አንሰማም። ግን አንዳንዶች ያልሆነ ነገር ገብተው ሲቀባጠሩ ደግሞ መልስ መስጠት ግዴታ ስለሆነ ነው እንደዛም ብዬ የተናገርኩት። ማለት እችን ትንሿን ስህተቷን ቁርጥ አድርገው ሲያዘዋውሩ ስላየው ነው። በጣም የሆነ ገረመኝ። ግን ታውቃላችሁ፣ ግን ታዋቂ መሆን ችግር ነው በቃ ያልኩበት እንትን ነው። ታዋቂ መሆን እንደዚህ ችግር ነው እንዴ? አሁን ምንድን ነው የቱ ጋር ነው ስህተቶች? እኮ በጣም ትንሽ ስህተት ናት። ትልቅ ስህተት ብትሰራ ምን አባታችሁ ልታረጓት ነው? ግን በጣም የሚገርመኝ ነገር ማለት ነው። እና ለሁላችንም ፈጣሪ ማስተዋሉን ይስጠን። ቡቡዬ የኛ መልካም አማች፣ የኛ ቆንጅዬ አማች፣ መልክህ ቆንጆ፣ ጸባይህ ቆንጆ፣ ስብዕናህ ቆንጆ፣ ሁሉ ነገር ቆንጆ። ምን ያድርጉ ታዲያ? መቼም ያው እናውቃለን እኮ እሷ ላይ ትንሽ ቅናት ብጤ አይጠፋም። ያው ቆንጠጥ ስለሚያረጋቸው ነው፣ ስለሚቀኑባት እንደሆነ አውቃለሁ። ግን ምንም ማድረግ አይቻልም። ብሩኬም ደግሞ እንደዚች አይነት ሴት ፈጣሪ የሰጠህ ልቡናህን ውስጥህን አይቶ ነው የተመረቀችዋን የሰጠህ።